ነው አንተ በስርዓት አታወራም? ሰው ተኝቷል ደግሞ አትጮህብኝ እኮ አንተ ነው ውጡልኝ ከቤቴ ቁጭ በልና አውራ። ምን ምክንያት በሩ ጀምሮ ማይሆን ነገር እየተናገርክ ነው ያለው። እኔ እዚህ ጋር ሰው አክብሬ ነው ዝም እያልኩ ያለው። አስፈላጊ ከሆነ አንተን እኮ መጨቃጨቅ አይጠበቅብኝ። የፈለኩትን ማድረግ ይችላል። ሰላም 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 ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያምራችሁ። ሰላምና ፍቅር እየተመኘሁላችሁ ዛሬ የመጣሁበት ጉዳይ ሰብሰብ አድርጌ ነው የመጣሁት። የዛሬዎቹ እንግዲህ ጀግናዎቹ ናቸው። ዛሬ በልዑል ጉዳይ ላይ እንግዲህ ጠዋትና ማታ እየሰሩ ያሉ ጀግናዎች እያመሰገነን ወደፊት ጀግና ወደፊት ነው፣ ሁልጊዜም ወደ ኋላ አይልም። የዛሬው ደግሞ እጅግ በጣም ለየት ያለ ነገር ነው። ሆን ብሎ የተዘጋጀ እናትና ልጅ ለመለያየት ሆን ብለው የተዘጋጁበት ሴራ ነው። እንግዲህ ዛሬ ለማጋለጥ የመጣ ነው። እኛ እውነት ሲነገር እውነትን እንትን እንላለን፣ ውሸት ደግሞ ሲወራ ውሸትን እናጋልጣለን። እንግዲህ ዛሬ ደግሞ በልዑል ቤተሰቦች ወይም የአክስት አጎት ምንድን ነው የሚባሉ ሰዎች ስለ እናቱ ታሪክ እናቱ የደበቀችውን ጉድ አንድ ባንድ እናቱ እውነቱ ሲመጣ እነግረዋለሁ ብላ ለልጄ እንደዚህ ብላለች እሷ እናቱ። ዛሬ ደግሞ እንግዲህ የእሱ በአባቱ ቤተሰቦች እንግዲህ ደውለው ልዑልን ነበር ያሰቡት ለልዑል ሊነግሩት ማለት ነው። ግን እንደ አጋጣሚ ሆኖ ስልኩ እንትን ሲል ደግሞ ልዑል ሌላ ቦታ ነበረ። እንግዲህ ቴዲ አቤል አለ ዘላለምም አለ ብለዋል። እንግዲህ 3-4 ናቸው አሉ እዛ ቦታ ላይ ሂደው ማለት ነው። እንግዲህ ተጠርተው ነው የሄዱት። ስለ እናቱ ብዙ የተደበቀ ጉድ አለ። ልዑል ከሚሰማ እናንተኑ መጀመሪያ ሴትዮዋ እንትኗ የሆነ እቅዷ ለልዑል ተናግራ ልዑልና እናቱን ለማጣላት ነበር። ግን ልዑልም የሚሰማ ሰው አይደለም። አሁን ይቺ ሴት የውሸት ዜና ስታውረው እውነት ይሁን ምንም ስላልማይረጋገጥ እሷ ስላወራች ተነስቶ መጥቶ እናቱ ጋር ይጣላል ማለት አይደለም። ግን በጣም ከሚገርማችሁ ነገር ስለ ልዑል እናትና አባት እጅግ በጣም ሰምቼው አይቼው የማላቅ ነገር ነው ዛሬ እየተወራ ያለው። እናትና አባቱ ያሳለፉት ነገሮች፣ የተጣሉበት ምክንያት አንድ ነገር የቀረ ነገር የለም። እንግዲህ አክስት ነኝ የተብዬዋ ማለት ነው። አንደኛ ነገር በጣም ሾካካ ብትሆን ነው እንጂ ስለ ድሮ እንትናቸው ማንም ሰው እኮ ሲጣላል ይጋጫል። እሷ ግን እንደ እንትን አድርጋ የልዑል እናትን እንደ ጥፋተኛ አድርጋ እዛ ቤት ስትወጣ መጀመሪያ ልዑል ነፍሰ ጡር ሆና ስትወጣ ጀምሮ ማለት ነው የምትለው እንግዲህ ሴትዮ ነው የምትለው። እነሱ የሚያወሩት ሌላ ነው። እኔ የትኛው ነው እውነት እሱ ፈጣሪ ይወቅ። ምንም የማውቀው ነገር የለም። ይቺ ሴት ዛሬ የምታወራው ነገር ግን እዛ ቤት ውስጥ ስትወጣ ለመጀመሪያ ጊዜ በጣም ትልቅ ጸብ ነበረ። በዛ መሀል ደግሞ የልዑልን አባት እንግዲህ አስቡት ምን አይነት ውሸታም እንደሆነች አስቡት። አሁን የልዑል እናት አባቱን ደብድበው ነው የወጣችው። የውሸት ነገር ነው በቃ ይቺ ሴትዮ እንጂ ሆን ብላ ከልዑል ጋር እንዲጣሉ ፈልጋ ነው እንደዚህ አይነት ነገሮች የምትናገረው። ከአባትና እናት ለማለያየት ኦልሬዲ እነሱስ ተለያይተዋል። ግን ልጅና እናት ለማለያየት ሆን ብለው የመጣች እኔ ምን አይነት መሰርሌ ባንብላት ራሱ እንትን አይላትም። የእውነት በዚህ ልክ ሰው ሲዘግጥ እኔ በጣም ነው የሚያስጠላኝ። ለምንስ አስፈለገ ይሄን ያክል ርቀት መሄድ? ስለ ድሮ ታሪኳስ ምንስ እኔ ኧረ ጌታ ሆይ ትዕግስቱ ስጠኝ። በስንቱ ሰው ይቃጠላል የእውነት። እስካሁን ድረስ ስንት ጉድ አይቻለሁ። የዛሬው ደግሞ ስለ ጥንት ስለ ድሮ እንትን እያነሳች የሰውን እንትን ቅስም የምትሰብር ሴትዮ ናት። ሲጀመር ሁለታቸውም አይዋደዱም። የልዑል ቤተሰቦች የልዑልን እናት በፍጹም እንደማይወዷት ነው የምነግራችሁ። ካኋኋናቸው አሁን እውነቱ ሲወጣባቸው ካነጋገራቸው ምን ያክል ለእሷ ጥላቻ እንዳላቸው የሚያሳይ ነገር ነው ማየው።
አባት የተባለው ሰውዬ እሱ ኦሬዲ ለልጁ ማግኘት በጣም ብዙ ነገር አድርጓል። ፍለጋም ከእሷ ጋርም ለመገናኘት ብዙ ነገር አድርጓል። ግን በሱ ዙሪያ ያሉ ሰዎች ደግሞ እንደ ታማሚ አድርገው ሰውየውን በቃ እንዳልሆነ ነገር የሚያደርጉት እነዚህ በተለይ አክስት፣ አጎት እንደገና ተስፋዬ ነው አባቱ ስሙ። የእሱ ልጆች ጭንቅላት ነው የሚያዞሩት። የእውነት እኔ አዘንኩ ለልዑል እናቴ ሁሉ ጉድ እንትን ሲሏት በውሸት ዜና ጭንቅላቷን እንትን እያሉ የሌለም ነገር ሊሆን ይችላል። አሁን የልዑል እናት በምን አቅሟ ነው የልዑልን አባት መታ ከዛ ቤት ለራሷ ነፍሰ ጡር እንደሆነች ማታቅ ሴት መታ ከዛ ከወጣች ጎዳና ላይ ለስንት ቀን ነው እንደነበረች በእሷ በኩል ያሉ ቤተሰቦች አላስጠጓት እንዳሉ በጣም ብዙ ነገር እንዳሳለፈች ነው የምትናገር። እና አሁን ይሄ እንትኗ ጀግንነቷን ነው የሚያሳየው። ግን ምክንያቱም አሁን ላይ ያለችበት እዛ ጎዳና ላይ እዛ ሁሉ ስቃይ ብርድና እንትን የተፈራረቀባት ሴት የወለደችው ጀግና ልጅ ነው። ለሰው ከራሱ አልፎ ለሰው የሚተርፍ ነው። ልትመሰገን እንጂ በድሮ ታሪኳ ሊያሸማቅቋት አይሞክሩም። አንደኛ ነገር ይቺ ሴትዮ ምን አይነት ጥላቻ ቢኖርባት ነው የውሸት እንትን እንደዚህ እያወራች ሁለታችሁን ለማለያየት የፈለገችው? ምን ቢኖራት ነው ከልዑል እናት? የልዑል እናት ተናግራለች በተደጋጋሚ። እውነቱ ሲመጣ እናገራለሁ። ሌላው ደግሞ ጎረቤት በጣም የሚገርመኝ ዱካሽ ላይ የተለቀቀውን ካያችሁ ጎረቤቶች የሚያወሩትን ገና እድሜ ይስጠን። የእውነት ይሄ ነገር ወዴት እየሄደ እንደሆነ አላውቅም። በትንሹ የተጀመረ ነገር እየተስፋፋ እየሰፋ ወደ አላሰባችሁት ነገር እንድትሄዱ እንድታመሩ ነው የሚያደርጋችሁ። እና የአሁኑ ደግሞ በጣም ከምላችሁ በላይ በጣም አደገኛ ሆኖ ነው የመጡት። ኦሬዲ ነገሩ ሚዲያ ላይ እንደወጣ ስላወቁ በቃ ምንም ካሁን በኋላ መደባበቅ የለም፣ እውነቱ መውጣት አለበት ብለው ቆርጠው የተነሱ ነው የሚመስለኝ። አንደኛ ነገር የነሱ ጥፋት በፍጹም አይታያቸውም። ሁሉ ነገር የልዑል እናት ነው። ይሄው ለዚህ ሁሉ ያደረሰችው ማናት? የልዑል እናት። የእሱ ቤተሰቦች ተጠያቂ አይደሉም። ተጠያቂዋ የልዑል እናት አድርገው ነው የሚያወሩት። ቤታቸው ጠርተው ደህና ነገር የሚያወሩ ይመስል ስለ ድሮ ታሪክ፣ ስለ በደሏ፣ ስለ ስቃዩዋ ልዑል ምን አይነት እንትን እንዳሳለፈ እንኳንም ይሄን አልሰማ። እሱ እንኳን አልሄደ በቦታው። እሱ ቦታው ላይ ቢሆን እንደዚህ አይነት ነገሮች ሲሰማ ምን እንደሚሰማው አስቡ። እኔ እኮ ወንድም ናችሁ የተባሉት ሰዎች ለምንድን ነው በዚህ ልክ እሱን ሊርቁት የፈለጉበት ምክንያት? ምን አይነት ወንጀል ቢሰሩ ነው? ሴትየዋ ደግሞ ከልዑል እናት ጋር ምን ችግር ቢኖርባት ነው የውሸት ዜና እያወራች ልጁን ከእሷ ጋር እንዲለያይ የምታደርግ? የፈለገው ነገር ቢመጣ ልዑል ከእናቱ ጋር አይለያይም። ይህንን አምናለሁ። ግን ደግሞ እንዲቀያየሙ የሆነ የእሱ ቅሬታ እንዲኖርበት በውሸት ዓለም እየኖረ እንደሆነ እስካሁን ድረስ የነገረችው ውሸት እንደሆነ አስቡት። ይህ ሁሉ ነገር ሆን ብለው የተዘጋጁበት ተደራጅተው የመጡበት ነገር ነው። ልዑል ስራውን እንዳይሰራ ልዑል ያሰበው ነገር ሁሉ እንትን እንዳይል ነው አላማቸው። ፈጣሪ አያሳካላችሁ። የእውነት ያሰባችሁት ሁሉ አይሳካላችሁ። ስንት ጉድ አለ ግን በየቤቱ የቻለው። የአሁኖቹ ደግሞ ባሱ። አሁን እነዚህ ሰዎች እነ ብሩክ የሚጠይቋቸው ሰዎች
የጎረቤት ናቸው ምናምን የተባሉ ሰዎች እነሱ እንደው ፈጣሪን እንደው ካልፈሩ እውነትን ተናግረው ከዚህ ሁሉ ጉድ ቢያወጧቸው እንዴት ደስ ባለኝ። የእውነት እንደው የእውነት እውነት ህሌና ካላቸው እንደው ለልዑል እናት ለልዑል ካሰቡ ስለ ልዑል በአባቱ በኩል ያሉ ሰዎች ይሄ ሁሉ ጉድ ተሸክመው ስንት ነገር ቢኖርባቸው ነው ይሄን የሰው ጥላቻ ያለባቸው ሰዎች። ሰው የገዛ ስጋውን በዚህ ልክ ይገፋል? ምን አይነት መረገም ነው ጎበዝ? ሲጀመር ከመጀመሪያው ጀምሮ ሲመጡ ራሱ ከገጠር ነን የመጣን ሲሉ ራሱ እኔ በጣም እንትን ብለውኝ ነበር። ዛሬም እንግዲህ አብዛኞቻችሁ አይታችሁ ከሆነ አይታችኋል። ልዑልን ለማጥመድ ልዑልን በቃ ከሁሉ ነገር ለማጥፋት ጎረቤት ነን ምንድነን የተባሉ ሰዎች ደግሞ እንግዲህ ብሩክን ጠርተው የነገሩት ነገር አለ። ብሩክ ደግሞ እንግዲህ ልዑል እንዳይሰማ እያለ ይህን ነገር እነዚህ ሰዎች ብሩክ ልዑል ከሰማ ምን እንደሚፈጥርበት አስቡ። ምን አይነት የእናቱ ኧረ ሰው ክፉ ነው የእውነት በፈጣሪ። እኔ በጣም የሚገርመኝ ነገር እንደው በዛ አካባቢ የሚኖር ነገሩ እኔ ስለ መንግስት ማውራትም አልፈልግም። ከባድ ነው። እንዴት ፍርድ ህግ አለ ወይ ብላችሁ ጠይቁኝ፣ አላውቅም። ኢትዮጵያ ውስጥ ህግ አለ ወይ የለም፣ እሱን ፈጣሪ ይወቅ። በጣም ከባድ ነው። በጣም አዘንኩላት ለእናቱ የእውነት ምን አይነት እንትኖች ውስጥ እንደገባች። እነዚህ ሰዎች ናቸው የተዛመዱ ሰዎች ናቸው ለገዛ እንትናቸው በዚህ ልክ እንትን የሚሉ ሰዎች። ባዳ እኮ ይሻላል ወገን፣ የማታውቁት እኮ ባዳ ይሻላል። የእነዚህ ደግሞ ከፋ ሞር ከነሱ ከቤተሰብ አልፎ ደግሞ እስከ ጎረቤት ድረስ ሂደውላቸዋል። አሁን ደግሞ እስከ ጎረቤት የተባሉ ሰዎች ድረስ ነገሩን ዙሪያ ጥምጥም እያዞሩ ልጁን ባልሆነ ነገር እንትን ለማለት ቆርጠው ተነስተዋል። ሞር ደግሞ ዛሬ ይቺ እኔ አክስት ነሽ አጎት ነሽ ይሄ ምንድን ነሽ የሚባሉ ሰዎች ሳያቸው ራሱ በጣም ነው የሚያናድዱኝ። የእውነት የሚያወሩት ራሱ የውሸት እንደሆነ አይታችሁ ሰምታችሁ ዝም ብላችሁ እያስመሰሉ እንደሆነ መገመት ትችላላችሁ። ምን አይነት አስመሳይ ሰዎች እንደሆኑ በውሸት ዓለም ነው የሚኖሩት። የፈለገው ነገር ከልዑል ጋር ጸብ ሊኖራቸው ይችላል፣ ከእናቱ ጋር ጸብ ሊኖራቸው ይችላል። ግን ደግሞ ትልልቅ ሰዎች ናቸው። በዚህ ልክ መዋሸትና የሌለ ነገር ማውራት ምን አስፈለገ? ልዑልንስ በስራውን እንዳይሰራ ሆን ብሎ የመጡ ሰዎች ናቸው እንጂ እስከ ዛሬ ድረስ የት ነበሩ? አሁን ላይ በስከ መጨረሻ ድረስ መጥተው ልጅና እናትን የሚያበጣብጡ ምንድን ናቸው እነዚህ? እነዚህ እንደው እንደ ሰው ስታስቡት እውነት ከነ ልዑል የልዑል ስጋዎች ናቸው? ቤተሰቦች ናቸው? በተለይ የባሰባቸው እነማን ናቸው ብትሉ እነዚህ በአባቱ በኩል አክስት ምንድነሽ ወንድም የተባሉት እንዲህ ተስፋ የተባለው አባቱ እኮ ምንም እስካሁን ድረስ ስለሱ እኔ እንትን አላልኩም። የባሱባቸው ግን እነዚህ ሰዎች ናቸው። በሱ ዙሪያ አልጠፉ ያሉ ሰዎች በእነሱ እንትን ሲል ስለ እናቱ ገመና ስለ እናቱ እንትን አይመለከታቸውም። አውጥተው እንትን ብለው ጥለዋት ልጇን አሳድጋ ለዚህ ላደረሰች ጀግና እናት ይሄ አይደለም ምላሹ። እንደውም ስላሳደግሽልን እናመሰግናለን ብለው ማመስገን ነበረባቸው። እነሱ ግን በዛ በተቃራኒ የሚሰሩት ስራ የሚያደርጉት ነገር እኔ አላውቅም። እውነት በጣም ነው እኔ የደበረኝ። በልዑል እናት ቦታ ብትሆኑ የእውነት በጣም ነው ያሳዘነች። ያሳለፈችውን ነገር ስትሰሙ ምን ማለት ልታዝኑ ትችላላችሁ? ሴት ናችሁ። ነገ ጠዋት ማናችንም ምን እንደሚገጥምን አናቅም። የዛሬን እንጂ የነገን አናቅም።
እና ደግሞ በባል ቤተሰብ መገፋት ደግሞ ትንሽ በጣም ከባድ ነው። ነገሮችን ሁሉ እንዳታስቡ ወደ ሌላ እንትን እንዳትሄዱ ነው የሚያደርጋችሁ። የእነዚህ ደግሞ ትንሽ ወጣ ያለ ነው። ብቻ እግዚአብሔር ይጠብቀው። ልዑልን ነው የምፈራው። እንደው የሆነ ነገር እንዳያደርጉት የምለው ልዑል ነው። ፈጣሪ ይጠብቀው። ሁላችሁም እንግዲህ ጸሎት አድርጉለት ለልዑል፣ ለእናቱም ከእነዚህ ክፉ ሰዎች እንዴት አድርገው እንደሚወጡ። ለማንኛውም የምወዳችሁ እንግዲህ ሰላማችሁ ይብዛልኝ። ዛሬ የሰማሁት ይሄ ነው። እንግዲህ አዲስ ነገር ሲኖር በሌላ ቪዲዮ መጣላችኋለሁ። ሀገራችን ኢትዮጵያን ሰላም ያድርግልን። ባላችሁበት ሰላም እና ፍቅር እየተመኘሁላችሁ፣ በተረፈ ቪዲዮ ላይክ ሼር ለምታደርጉልኝ ከልብ ነው የማመሰግናችሁ። ባይ ባይ።